አብዱላህ ኢብኑ ዑመር ከአባታቸው ዑመር አልፋሩቅ እንደዘገቡት እንዲህ ብለዋል። ከተሃማ ኮረብታማ ቦታዎች በአንዱ ላይ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ተቀምጬ ሳለሁ አንድ ሽማግሌ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፊት ቀርቦ ሰላምታን አቀረበ። ነብዩም ሰለላሁ ዐለይሂ ወሰለም ሰላምታን መልሰው ድምጽህና አነጋገርህ የጂኖችን ይመስላል አሉት። እሱም እኔ ሃማ ነኝ፣ ሃማ ቢን ሂም ቢላቂስ ቢን ኢብሊስ ነኝ ሲል መለሰ። ነብዩም ሰለላሁ ዐለይሂ ወሰለም እድሜ ስንት ነው አሉት። ሃማ እንዲህ ሲል መለሰ፣ ቃቢል ሀቢልን በገደለበት ጊዜ እኔ 43 ዓመቴ ነበር። በኑህ ዘመን ከሙስሊሞች ጋር መስጂድ ውስጥ ነበር የምኖረው። የሀቢል ቢን አደም ገዳዮች ስብስብ አካል መሆኔን ለኑህ ነግሬው ነበር። የአላህን ምሕረት እንደምከጅልም ነገርኩት። አላህ ንስሐን ተውበትን ይቀበላልና አልኩት። ኑህም አላህ መሐሪና አዛኝ ነው አለና ተነስተህ ውዱ አድርግና 2 ሱጁድ አድርግ አለኝ። እናም ያለኝን አደረኩ። እናም ኑህ ጭንቅላትህን ከስግደት አንሳ፣ ንስሐህ ተቀባይነት አለው እስከሚለኝ ድረስ ጭንቅላቴን ከስግደቱ አላነሳሁም ነበር። የኢብራሂምን አለይሂ ሰላም እምነት ተቀብዬ ህዝቦቹ እሳት ውስጥ ሲጥሉ ታየው። እሳቱን ለማጥፋት ሞክሬያለሁ። ያዕቆብን ለማየት ብዙ ጊዜ ወደ ሀጅ ሄድ ነበር። በምርኮ ቦታ ከዩሱፍ አለይሂ ሰላም ጋርም ነበርኩኝ። ኤልያስ አለይሂ ሰላምንም በምድረ በዳ አገኘዋቸው። ሙሳንም አለይሂ ሰላም አግኝቸዋለሁ። የብሉይ ኪዳንን መጽሐፍት አስተምሮኝ ኢሳ ኢብኑ መርየምን ስታገኘው ሰላምታን ስጥልኝ ያለኝ። የሙሳን ሰላምታ ለኢሳ አደረስኩ። በመጨረሻ የኢሳ ኢማን አቀፈኝና ስለ ወንጌል አስተማረኝ። ኢሳም መሐመድን በመታገኘው ጊዜ ሰላምታዬን አቅርብልኝ፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻው የአላህ መልእክተኛ ሆነው ወደዚህ ዓለም ይመጣሉ። በዚህም ጊዜ በህይወትም ትኖራለህና እሱን የማግኘት እድል ታገኛለህ አለኝ። ይህንን ሲሰሙ ነብዩ ሰለላሁ ዐለይሂ ወሰለም ማልቀስ ጀመሩ። እንዲህም አሉ፣ ሰላምታ ለኢሳ ይድረሰው ዓለም እስከምትኖር ድረስ። ሃማ ሰላም ላንተ ይሁን፣ የተሰጠህን አሟልተሃል። ሃማ እስልምናን የተቀበለ የኢብሊስ ዘር ሲሆን ነብዩ ሰለላሁ ዐለይሂ ወሰለም የቁርአንን 10 ምዕራፎች አስተምረውታል።